ዘጋያለኔ ማን ሰማልኝ ቀርቦ ከሚስጥር የምርኩዜ ስውራ ማርያም ሆና ምርኩዜን ከፍ አድርጌ በእግሬ እየተራመድኩ ነው ብሏል። አመስግኑላችሁ። የ2030 ፕሮግራም አዘጋጅ ሆነው ጌታሁን አሰፋም የኦክሲጅን ማሽን በየቀኑ መጠቀም ግዴታ ለሆነባችሁ ወገኖቼ እግዚአብሔር ይማራችሁ። ሰላም ውድ የተከበራችሁና ትውልዳችሁ የቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን እየላችሁ ቀርብ ያለው ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ መለቃችሁን ደግሞ ቪዲዮስ ላይክ ያደርጋችሁ አብሮነታችሁን አሳዩን። ወደ ቪዲዮቹ ቤተሰቦች እጅግ በጣም ደስ የሚል ተአምር እየተሰማ ነበር በስውሯ ማርያም ቤተክርስቲያን። በክራንች ሄደው ወንድማችን ክራንቹን ጥሎ በእግሩ መራመድ ጀምሯል የተባለ እጅግ በጣም ድንቅ ተአምር እየተሰማ ነበር። ይህን ቪዲዮ አይተን እንመለስ። እኛ አባታችን ግንበኛ ነበርኩኝ፣ በአጋጣሚ አደጋ ደረሰብኝ። ለ2 ዓመት ከ6 ወር ሁለቱን እግሮቼን አጣሁኝ። በዚህ ክራንች ነበር መራመደው። ፍጹም እግሬ መራመድ አይችልም። ሰዎች ወደዚህ አመጡኝ። ጸበሏን እግሬን ሳስነካው ይሄው ክራንቼን ከፍ አድርጌያለሁ። የምርኩዜ ስውራ ማርያም ሆና ምርኩዜን ከፍ አድርጌ በእግሬ እየተራመድኩ ነው ብሏል። አመስግኑላቸው። ያነሳል። ክብር ለድንግል ማርያም ይሁን። የተመለከታችሁት ነው። እሱን የሰማች ድንግል ማርያም እኛንም ተስማን እጅግ በጣም ድንቅ ተአምር ነበረ ሰምተን የተመለስነው። እናንተስ ምን አይነት ተአምር ባይናችሁ ሄዳችሁ ተመለከታችሁ ታውቃላችሁ? እሱን ድንቅ ተአምር ኮሜንት ሴክሽን ላይ አስቀምጡልን። ወደ ኔክስት ቪዲዮ። ሌላ ደግሞ ቤተሰቦች ኢቢኤስ ቲቪ ላይ ሲሰራ የምናውቀው የ2030 አዘጋጅ ጋዜጠኛ እጅግ በጣም ትልቅ ጠቃሚ መልእክት ያለው ንግግሮችን እያስተላለፈ ነበረ። እግዚአብሔር እንድናመሰግን የሚያደርግ ንግግሮችን ነበር ሲያወራ የነበረው። ይህን ቪዲዮ አይተን እንመለስ። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባን ስናጣው ነው። እና እኔ ከዚህ በፊት ሃና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበርና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ወይዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ ነው። እጅግ በጣም ድንቅ ንግግር ነበር ሰምተን የተመለስነው። ምክንያቱም በገንዘብ ቢከፈል ምን ያክል ዋጋ የሚያሰጡ ነገሮችን ያለምንም ገንዘብ እንጠቀም ያደረገን ፈጣሪያችንን ማመስገን እንዳለብን የሚያሳይ ቪዲዮ ነበር አይተን የተመለስነው። ምክንያቱም እጅግ በጣም ብዙ ሰዎች በኦክሲጅን ለመተንፈስ ፈልገው ወይ ደግሞ የተለያዩ ህመሞች አጋጥሟቸው ሐኪም ቤት በመገኘት እጅግ በጣም ውድና ውድ ገንዘቦችን በማውጣት እየታከሙ ይገኛሉ። ታዲያ እግዚአብሔርን ሁሌም ማመስገን ያለብን ነፃ ምንም ነገር ሳንጠቀም ሳንከፍል እንድንሆን ላደረገን ፈጣሪ ሁሌም ቢሆን ምስጋና ማቅረብ እንዳለብን ነበረ የሚያስተምር ትምህርት ሰምተን የተመለስነው። በቀጣይ ደግሞ ማሳያችሁ ቪዲዮ ነበር ቤተሰቦች። ከ5ኛ ፎቅ ላይ አስቡት፣ ከ5ኛ ፎቅ ላይ ወድቃ የተረፈችው ታዳጊ እጅግ በጣም ብዙ ሰዎችን እያስገረመች ትገኛለች። በዚህ ሳምንት ከተሰሙ መረጃዎች መካከል ይህ መረጃ ነበረ። ይህ መረጃንም ሰምተን እንመለስ። ተአምር ነው። ከ5ኛ ፎቅ የወደቀችው የ1 ዓመት ህፃን ጉዳይ አነጋግሯል። በዚህ ጉዳይ ላይ ወላጅ አባቷን አቶ ማህሪን ፈለግ አድርገን አግኝተነዋል። ይሰማል ማህሪ? አዎ ይሰማል። እንደምን አመሸ? አለን ይመስገን አምላክ። ስሰማ እኔ መቼም የእግዚአብሔር ተአምር ነውና መጀመሪያ እንደው እንኳን በሰላም አተረፋት ማለት ፈልጋለሁ። በጣም የእግዚአብሔር ተአምር ነው። ብዙዎችን አስገርመዋል። ሆስፒታል ሰራተኞቹ አካባቢው ብቻ ይደንቃል። ምንድን ነው የተፈጠረው ግን? እስኪ ምክንያቱም አንዳንዴ እንዲህ አይነት ነገር ለሌላም ወላጅ ትምህርት ሊሆን ይችላልና ምን ነበር የተፈጠረው? አው የተፈጠረው ያው እንታው አፓርታማ ነው። ታች ሱቆችን ጨምሮ G+5 አካባቢ ነው ቤቱ። በዛ በኩል እኛ ባለንበት ደግሞ ትንሽ ዝቅ ይላል እንትን ቢዝነስ ስላለው እና እንትን አለ ኮሪደር አለ የፍሬንች ዶር
ከዛ ወጥቶ የልብስ ማስጫዎች ምናምን የለም የእንትን ልብስ ማስጫው የራሱ የቤቱ ማለት ነው። የቤቱ አዎ ከኮሪደሮች ከሳሎን ወጥቶ እንደ በረንዳ ነገር አዎ በረንዳ ነው እና ከሳሎን ወጥቶ አጋጣሚ ሊያሰጡ ልጆች ወደዛ ሲወጡ ተከትሏቸው ወጥቶ ለዛ ይጫወተ ነበር። የና አጋጣሚ እንትን ርብራቡ የብረቱ ርብራብ የመሃሉ ትንሽ ሰፋ ያለ ነው አንድ ቦታ ላይ እና መንታ ናቸው ልጆቹ እንደዚህ እየተጫወቱ ከፊትና ከኋላ እዛ እንትን ይገባሉ ይጫወታሉ እዛ በረንዳ ላይ እዛ እንደዚህ እንትን በሰፋ ባለው ብረት ነው እንትን ያለችው የወደቀችው የሾለከችው አዎ ሾልኳ ለዛ ነው ቦታው ሳይከስር እንትን ነው መሬቱ ሊሾ ሲሚንቶ ነው ወደቀች ሰዎች ነበሩ ከስር ታች ዘበኞች ምናምን ነበሩ አነሷት ወደ 30 ደቂቃ ወይም ቢያንስ 20 ምናምን ደቂቃ ይሆናል ትንፋስ ብዙ አልነበረም እንትን ፌንታ አድርጋ ነበረ ከዛ ወደ እንትና መራን ወደ አይቴምስ ሆስፒታል እኔ በሰዓቱ አልነበርኩም ጎረቤቶች ነበሩ መኪና ይዞ እዛ ደርስ ዶክተሮቹም እዛ ነበር የተወለደችው እዛው ያቋቸዋል ብዙ ርብርብ አደረጉ ጊዜው ትንሽ ትንፋስ ምናምን መቋረጥ ነበረ ስካን ምርመራ ሙሉ ተደረገ ከዛ በቃ ምንም ነገር የለም ውጤቱ ላይ ምንም በቃ የተጎዳችው ጉዳትም የለም ላይላው የምታየው ምንም ነገር የለም ለምን ሲሚንቶ ላይ ነው ግን የወደቀችው ከላይ አዎ ሊሾ ነው በቃ ከላይ እንዳልኩ 5ኛ ነው እንደውም በዛ ዘቅት ወደ 6ኛ በለው ቁቆቹ ከስር ያሉት ሲጨመሩ እንኳን ለህፃን ልጅ ለትልቅ ሰው ራሱ የሚከብድ ነው አሁን ከ5ኛው ፎቅ ላይ ወድቃ ደግሞ ፍራጃይል ስለሆነ የነሱም ሰውነት ተአምር ነው በጣም መሬቱ ራሱ በቃ አንዳንዴ ዕቃ ይወድቃል ዕቃ የወደቀ እንኳን ከልብስ በስተቀር የሚመለስ ዕቃ የለም ይወድቅ እና ከስር ደግሞ የሲሚንቶ ልሾ አለ ያ ደግሞ ትንሽ እንትን ከባድ ያደርገዋል ቤተሰቦች አስባሽታል ከዚህ ቀደም የምናውቀው ምናልባት ድመት ከ10ኛ ከ5ኛ ፎቅ ላይ ወድቃ መትረፍ ትችላለች ሲባል ነበር የምናውቀው ታዲያ ዛሬ ላይ ግን የተሰማው መረጃ ይሄን መስል ነበር እጅግ በጣም ብዙ ሰዎችም ድንቅ የእግዚአብሔርን ተአምር እየተመለከቱበት ነበር በዚህ ታዳጊ ላይ ምክንያቱም የሰው ልጅ በምንም አይነት ተአምር እንኳን የሰው ልጅ ኖርማል እንኳን እንጠቀም በስልካችንን ከ5ኛ ፎቅ ይቅርና ከአንደኛ ፎቅ ላይ ብንጥለው ምን እንደሚፈጠር ሁላችንም እናውቃለን ታዲያ እጅግ በጣም ድንቅ ተአምር ነበር በዚህ ታዳጊ ላይ የተከሰተው ታዲያ እናንተስ የዚህ ታዳጊን ድርጊት እንዴት አገኛችሁት ሐሳባችሁን ኮሜንት ላይ አስቀምጡ ቀደም በሰይፉ ዩኒቨርሲቲ ላይ ቀርባ እጅግ በጣም በቁመቷ አጭር የሆነችው ኢትዮጵያዊ ልጅን ወለደች እየተሰማ ነበረ ታዲያ አሁን ላይ ልጇን እንደወለደችም የተነገረ ነበር ይሄን ቪዲዮንም ሁላችሁም ልጅሽን ፈጣሪ ያሳድግልሽ በሏት ኢሻሌ እንግዲህ ካሁን በፊት ሰይፉ ሾው ላይ ቀርባም ሁላችሁም አይታችኋል ነበርም ታዲያ ኢሻሌ በአንድ ቀን ድንገተኛ ክስተት የወለደቻት ልጇ እነሆ 3 ዓመት ሞላት ኢሻሌ ልጇን ድንገት በአንድ ቀን በተፈጠረ ክስተት ያረገዘቻት ሲሆን የልጇ አባት እንደጠፋናም ከዚህ በኋላ ቢመጣም አልቀበለውም ብላም ከ2 ዓመት በፊት ሰይፉ ሾው ላይ ተናግራ ነበርም የልጇን ስም የአብስራ ብላ ስም ያወጣችላት ሲሆን አባቷ ትቷቸው ስለጠፋ በአባቷ ፋንታ የራሷን ስም ተክታም የአብስራ ኢሻሌ ብላታለች ይህች እናት ልጇን የወለደቻት እጅግ አስቸጋሪ በሆነም በቀዶ ጥገና ነው ታዲያ ልጅቷም እያደገችላት አሁን ላይ 3 ዓመት ሞልቷታል ፈጣሪ በጸጋው ልጇን እንዲያሳድግላት ምኞታችን ነው ቤተሰቦች ሁላችሁም ይሄን ቪዲዮ የምትመለከቱ ሰዎች ለልጇ መልካም ምኞት ተመኙላት እግዚአብሔር ያሳድግሽ ብሏት እጅግ በጣም ብዙ ሰዎች ተጨንቆ ነበር በሰዓቱ ባረገዘች ወቅት ልጁንም የምትወልደው አልመሰላቸውም ነበር ሰው የሚያወራው ነገር ሳይሆን እግዚአብሔር የሚያደርገው ነገር ይወጣልና እጅግ በጣም ድንቅ ተአምር ነበር የተመለከትነው በዚህ እህታችን ላይም እናንተስ ምን ትላላችሁ እስኪ ተሰማችሁ ሐሳብና ኮሜንት ላይ አስቀምጡ ባሳለፍነው ሳምንት ዳኒ ጢሞስ እጅግ በጣም ደስ በሚል ሁኔታ እጅግ በጣም ብዙ የኢትዮጵያ ድንቅ ተዋናዮች የተገኙበት እጅግ በጣም ብዙ ሰዎች የታደሙበት ፕሮግራም ላይ የክብር ሽልማቶች እንዲሁም ደግሞ የተለያዩ ሽልማቶችንም ሲሸለም ነበር እጅግ በጣም ብዙ ሰዎችን ደስተኛ ሆኗል ምክንያቱም ከዚህ ቀደም ሰይፉ ላይ ቀርቦ የተናገረው ነገር እጅግ በጣም ብዙ ሰዎችን ሊያስገርም ነበር ለምንድነው አሁን ላይ ከመድረክ ስራዎች ወይ ደግሞ ከተውኔት ስራ የራከው ሲባል
እየራበኝ ነው ነበር ያለው። ታዲያ እጅግ በጣም ብዙ ሰዎችም ይህን የመሰለ ድንቅ ተዋናይ እንዴት ይህን ነገር ይናገራል ብለው በሳምንቱ እጅግ በጣም ድንቅ ደስ የሚል ፕሮግራም አዘጋጅተው ይሄን የመሰለ ትላንት ህመምና ብቸኝነት የተሰማው ዳኒ ዛሬ በስራ አጋሮቹ መካከል እንደ ንጉስ ከፍ ብሏል። የአርት ሰዎች ባደረጉት አስደናቂ የክብር ምሽት ጥበብ ውለታዋን መመለስ እንደምትችል በተግባር አሳይቷል። ትላንትና ራበኝ በሚል ቃል ውስጥ አርት ምን ያክል ዋጋ እንደምታስከፍል በአንድ ቃል ሺህ ሚስጥርን ያስተላለፈው አርቲስት ዳኒ ጢሞ ዛሬ ግን ቃል አጥሮታል። ቃላት ያለኝ ይመስለኝ ነበር፣ በቃ ቃል የለኝ። ዋጋ ያስከፈለችው ጥበብ ዛሬ በልጆቿ የሚገባውን ክብር ሰጥተዋለች። የእውነት ከልቤ ነው ደስ ያለኝ። ሰዎች በሕይወት ሲለዩን ብቻ የሚመሰግኑባት ምድር ላይ በሕይወት እያሉ ስላረከው ነገር ሁሉ እናመሰግናለን ብሎ እንደ ማክበር ደስ የሚያሰኝ ነገር ነው። ይህ ምሽት የአርቲስት ዳንኤል ብቻ አልነበረም፣ የኢትዮጵያ አርቲስቶች የአንድነት የፍቅርና የመደጋገፍ ትልቅ ማሳያ እንጂ። ክብር ለዳኒ ጢሞ፣ ክብር ለአርቲስቶቻችን። ፕሮግራም አቅርበው ነበረ። እናንተስ ይህን ፕሮግራም እንዴት አያችሁት? በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው አሁንታ በርሳ የተለያየ ነገሮችን ሲናገር ታውቃላችሁ። ታዲያ ለምንድን ነው ኢትዮጵያ ውስጥ ያሉ ሴት አርቲስቶች ሀብታም ሆነው ወንድ አርቲስቶች በዚህ ያክል ደረጃ በህይወታቸው ላይ ለውጥ የሚያሳዩት በገንዘብ ደረጃ ይሁን በኑሮ ደረጃም ለምንድን ነው ብር የላቸው ያሉ ነበር። ይሄን ቪዲዮ አይተን እንመለስ። ሰይፉ ፋንታሁን ሾው ላይ በየሳምንቱ እየቀረቡ የምናያቸው ሴትና ወንድ አርቲስቶች የኑሮ ልዩነት ግን እያያችሁ ነው። ሙሉዓለም ጌታቸው የፊልም ኢንዱስትሪ ወንዶችን ይበላል፣ ሴቶችን ያበላል ብሎ ነበር። በእርግጥ ይህ አባባል ትክክል ነው? አሁን ባለው የፊልምም ሆነ የቲያትር ኢንዱስትሪ በሞት አፋፍ ላይ እንዳለ ይሰማኛል። አሁን ላይ የሚወጣ ፊልሞች የሉም። የሚወጡ ፊልሞች በጣም ሬር ናቸው። በዛ ላይ የሚሳተፉም አርቲስቶች አርቲስት እንኳን የሚለው ትንሽ ጥያቄ ምልክት ውስጥ ይቀመጥልኝ። ወጋየሁ ንጋቱን አርቲስት ባልንበት አፋችን ሌላውን ምን ማለታችን ትንሽ ይከብዳል። ኤኒዌይ ግን ትንቅ አርቲስቶች በጣም ጥቂት አርቲስቶች ይሳተፋሉ በነዛ ፊልም ውስጥ። እነዛ ፊልሞችም የተፈለገው ያህል ይታያሉ ማለት ዘበት ነው። አሁን ላይ ቲያትሩ ኦልሬዲ የተዘጋ ያለበት ሁኔታ ነው ያለው። የግል ቲያትር ቤቶች ኦልሬዲ የተዘጉ ናቸው። የመንግስት ትንሽ የተንቀሳቀሱ ነው ያሉት። በዚህ ኢንዱስትሪ ውስጥ በዚህ በደከመ ኢንዱስትሪ ውስጥ ሴቶችን የሚያበላ የሆነበት ወንዶችን የሚበላ የሆነበት ኢንዱስትሪ ምን ስለሆነ ነው? በእርግጥ ለሴቶቹ አዳልቶ ስለተከፈለ ነው የሚለው አይደለም። በዚህ በቲክቶክ መንደር የሚዋቸው ውስጥ አንዳንድ ሰዎች ፎሎወራቸው ከሆነ ሚሊዮን በላይ የሆነና እስቲ ታለንታቸው ምንድን ነው ብዬ ሳያቸው ምንም ደንሰው እንኳን በቃ ዳንስ ይችላሉ በቃ እነዚህ ልጆች ምናምን ብለ እንዳትላቸው የሚያደርጉ ቶሎ ብለው ጀርባቸውን እንደዚህ የሚያዞሩ ሴቶች ኢኮኖሚውን ግን ይዘውታል። ገንዘብ አክት ሲያደርጉ ታያላችሁ። ዛንዚባር ሄደው ሲዝናኑ ታያላችሁ። ዱባይ ሄደው ሲዝናኑ ታያላችሁ። አርቲስቶቹም የ300,000 ብር አይፎን ሲይዙ ታያላችሁ። እና ምንጩ ምንድነው ብዬ ሁሉ ጊዜ ጥያቄ አለብኝ። ባዚ እነዚህ ወደ እኔ ኮንተንት ላንጣውና እነዚህ ሌባ ባለስልጣናት፣ ገንዘብ ያካበቱ ባለስልጣናት የግል ፍላጎታቸው መጠቀሚያ አድርገዋቸው ይሆን ወይ የሚል ጥርጣሬ አለኝ። ጥርጣሬ በጣም እንዳጠናክረው የሚያደርገኝ ደግሞ ሴቶች አርቲስቶች አሁን ላይ ሲፋቱ ታያላችሁ። ትዳራቸው የጸና ትዳር የላቸውም እና በዚህ ሰፈርም እኔ የምጠላቸው ሰዎች ወደዚህ መንደርም ሳይገቡ አይቀርምና እስቲ እናያለን ቀጥለን። ትክክል ነው። ምክንያቱም ኢትዮጵያ ውስጥ በጣም በሚያናድ ሁኔታ እጅግ በጣም ትላልቅ የሆነ የማስታወቂያ ስራዎችን የሚያሰሯቸው ሴት አርቲስቶችን ነው ማለት ይቻላል። ወይ ደግሞ አንጋፋና እጅግ በጣም ታዋቂ የሆኑ ወንድ አርቲስቶችን ነው የሚያሰሯቸው። በሌላ ዓለም ላይ ግን ስንመለከት የትኛውም አርቲስት የተለያየ የግል ስራዎች ሊሆኑ ይችላሉ ከተውኔት ባለፈ። ታዲያ እጅግ በጣም ብዙ ወንድ አርቲስቶች በገንዘብ ማጣት ታሞ እንኳን የመታከኛ የሚወጡበት ሁኔታ ውስጥ የሚገቡት ይህም ዲዛይን ነገር ስለሚፈጠር ነው። ታዲያ ሴት አርቲስቶች ደግሞ በቀላል መንገድ የተለያዩ ካምፓኒዎች አምባሳደር ይሆናሉ። እንዲሁም ደግሞ እጅግ በጣም ብዙ ሰዎችም
ማስጠንቀቂያዎችን እንደሚያስፈራቸው የሚታወቅ ነገር ነው። እናንተስ ያውን ታበርሳ ነገሮችንስ ያያችኋቸው የተሰማችሁ ነገር ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ይህ ነገር ይስተካከል፣ ይህ ነገር ይጨመሩት ነገር ካለም እኔ ለእናንተ ቤተሰቦቼ የማላደርገው የማላስተካክለው ነገር የለምና ጥሩ ነገር ይዤ እንወጣ ስለሚረዳኝ ስራ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። እጅግ በጣም አሳዛኝ የሆኑ መረጃዎች እየተሰሙ ነበር። በዚህ ሳምንት ላይ አንድ ወንድማችን በውጭ ሀገር ነው የሚገኘው። ታዲያ እጅግ በጣም ብዙ ሰዎችንም ያሳዘነ መረጃም አወጡ ነበረ። እባካችሁን በቻላችሁት መጠን ወደ ሀገር ይመልሱ የሚያረ ነበር። ይህም ቪዲዮ መርዝ አብልተውታል። የገዛ ጓደኞቹ መርዝ በሚበላው ምግብ ቀላቅለው መርዝ አብልተውት እየተሰቃየ ነው። አጉል ጓደኛ እያላችሁ የምትፈዙ የምትጃጃሉ ይህንን ቪዲዮ እንዳታሳልፉት። አንዴ አዳምጡት። ወደ ሆስፒታል እመላለሳለሁ። ምንም ነገር ህመሜ ሊገኝ አልቻለም እና ሆዴ ውስጥ ያመኛል፣ ልቤን ይነክሰኛል፣ ሰውነቴም እያለቀ እየሄደ ነው። ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጅ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ። ይሄ ታሪክ የዚህ የጃፋር ታሪክ ብቻ እንዳይመስላችሁ። በየሀገሩ በየሰፈሩ እጅግ በጣም ብዙ ወንድም እህቶቻችን አሉ። ልክ እንደ ወንድማችን በገዛ ጓደኞቻቸው በመርዝ ተመርዘው በስቃይና በመከራ ላይ ያሉ በጣም ብዙ ወጣቶች አሉ። ሞኝ ከራሱ ብልጥ ግን ከማን ይማራል? ከሰው ይማራል ይባላል። በተለይ ደግሞ የዚህ ዘመን ጓደኛን እባካችሁ እንዳታምኑ። እመኑኝ፣ ብዙዎቻችሁ የተከበባችሁት በአስመሳይ ጓደኛ ነው። የናንተን ስኬት የናንተን የተሻለ ቦታ መድረስ በማይፈልጉ አስመሳይ ጓደኞች ነው የተከበባችሁት። እመኝኝ፣ ያንቺ ጓደኞች ካንቺ ጋር አብረው ሊበሉ ሊጠጡ ይችላሉ፣ አብረው ጊዜ ሊያሳልፉ ይችላሉ። በውስጣቸው ግን አንቺ ከነሱ የተሻልሽ እንድትሆኚ አይፈልጉም። አንቺ የተሳካ ትዳር እንድትይጂ አይፈልጉም። ህይወትሽ ተለውጦ ከነሱ ከፍ እንድትይ አይፈልጉም። እመነኝ ወንድሜ፣ ካንተ ጋር ጓደኞች አብረው ሊበሉ ሊጠጡ ይችላሉ። ነገር ግን አንተ ከነሱ የተሻለ ቦታ እንድትደርስ አይፈልጉም። ከነሱ የተሻለ ስኬት ላይ እንድትደርስ አይፈልጉም። ምናልባት ክፉ ነገር እናንተ ላይ ማድረግ እንኳን ባይችሉ በፍጹም በስኬታችሁ ደስተኛ አይደሉም። አዎ ምናልባት በሆነ ነገር ሲሳካላችሁ መተው በጣም ደስ ብሎኛል ምናምን ብለው ሊያሽቃብጡ ይችላሉ። ነገር ግን እመኑኝ ከልባቸው አይደለም። ምን ትለኛለች ምን ይለኛል በሚል ነው ለስኬታችሁ ኢቭን መተው እንኳን ደስ አላችሁ የሚሉት። በተለይ የቅርብ የምትሏቸውን ጓደኞቻችሁን ወዳጆቻችሁን በደንብ ተጠንቀቁ። ይህንን ቪዲዮ የተቻላችሁን ያህል ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ አድርጋችሁ ለጓደኞቻቸው ጉድጓድ ለሚቆፍሩ ለነዛ አረመኔ አስመሳይ ጓደኞች አድርሱልኝ። አመሰግናለሁ። ቤተሰቦች እንደተመለከታችሁ ነው። ሁሉም ሰው ውጭ ሀገር ሲወጣ የሞላለት የተሳካለት ሊመስለን ይችላል፣ ግን ሁሉም ሰው ራሱ ጉዳት አለው። ይህ ወንድማችንም እጅግ በጣም በሚያሳዝን ሁኔታ በዚህን ያክል ደረጃ ነበረ የኢትዮጵያ ንግድ ሲማጸን ሲጠይቅ የነበረው። እናንተስ የወንድማችን ንግግር እንዴት አገኛችሁት? እስኪ ደግሞ ያን ቪዲዮንም አይተን አሁን በኢትዮጵያ እየሆነ ያለው ለመናገር የሚከብድ ለማውራትም ግራ የሚያጋባ ነገር እየተፈጠረ ይገኛል። በመጽሐፍ ቅዱስም ሰፍሮ የምናገኛቸው ሄሮድስና ፈርዖንን የሚያስነቅ ትውልድ ተፈጥሯል። በዚህ ሁኔታም ሃይማኖት እውነት አለን ወይስ እያስባለም ይገኛል። እናት የገዛ ልጇን መግደሏ ነው የተሰማው። ለማየትም የምታሳሳ ይህችን ታዳጊ በድሬዳዋ ልዩ ስሙ ገንደቆሬ በሚባል ስፍራ እናት የገዛ ልጇን ከልጇ እንጀራ አባት ጋር በማበር በጭካኔ አንቀው ደብድበው የገደሏት ሲሆን መድኃኒት ወስዳ ራሷን እንዳጠፋች ለማስመሰልም መድኃኒት አፏ አካባቢ ዱቄት መሳይ በመቀባት ወደ ሕክምና ቢወስዷትም ቀድማ መሞቷንና የሕክምና ባለሙያዎች ይህንን አረጋግጠው ለፖሊስ ጥቆማ የሰጡ ሲሆን ሁለቱም ወንጀለኞች በፖሊስ ቁጥጥር ስር ውለው የእምነት ክደት ቃል ላይ እውነታውን ማመናቸውን በድሬዳዋ ፖሊስ ምርመራ ዘርፍ የሰው መግደልና ልዩ ልዩ ወንጀሎች ዲቪዥን ኃላፊ ኢንስፔክተር ተመስገን ተሰማ ገልጸዋል። ታዲያ የዚህ ሁሉ ጭካኔ መንስኤው ታዳጊዋ ልጅ ነገ የእናቷን ንብረት እንዳትወርስ የታለመ ስለመሆኑም ተረጋግጧል። በመጨረሻም ሁለቱም ተከሳሾች በሞት እንዲቀጡ የተወሰነባቸው ሲሆን ባለፈው የዛሬ 1 ዓመትና በድጋሚ ነውረኝነቱ አነጋጋሪ አድርጎታል። ቤተሰቦች እንደተመለከታችሁት ነው። በከፋቸው በጨነቃቸው እንዲሁም ደግሞ በተቸገሩ ሰዎች ሁሌም የማይለየው የሰማይና የምድር ንጉሥ ልዑል እግዚአብሔር ይከተላቸው። ምክንያቱም እጅግ በጣም አሳዛኝ መረጃዎችን ልጆች ይገኛሉ። በሳል የተለያዩ በስተመጨረሻ ካሊድ ስለ እናትህ በአጭሩ ምን አይነት ሰው ነበረችና ምን ነበረ ከእናንተ የምትፈልገው እና ስለ እናትህ ትንሽ ነገር በለን። እናቴ እኔ የምትፈልገው ትልቅ ቦታ እንድደርስ ነበረ እና እሷ ለእኔ ጥሩ እናት ነበረች እና ፈጣሪ ሰላም አድርገን ፈጣሪ ይማራትና ማለት ነው።
እኔ በቃ እሷን በሞተሞቱን ትንሽ ተዘዝቻለሁ። እኔ በቃ ሌላ የምለው ነገር የለም። አመሰግናለሁ። ልጅ በልጅ አይምሮ እናቱን አጥቶ ሄዶ ፈተና ላይ መቀመጥ ማለት ትልቅ አስተዋይነትና ትልቅ የነፍስ አቅም ይጠይቃልና ወንድማችን ካሊድ ዛሬ አግኝቼ በማጽናናቴ እኔም የተሰማኝን ልባዊ ክብር በሰዓት ለካሊድ ነገር እወዳለሁ። እሺ በጣም ጎበዝ ልጅ ነህ። ኢትዮጵያ ሕዝብ በጣም ነው ባንተ የተደነቀው። እናትህን አደራ ለማሳካት ያን በሚያክል ከባድ ሁኔታ ውስጥ ፈተናህን አክብረ ሄደህ ተፈትነህ እሷንም አደራ ስለተወጣ በሰዓት ነግሬህ የምፈልገው ነገር ኢትዮጵያ ሕዝብ ባንተ በጣም ኮርቷል። ብዙ ሰው ደግሞ አሁንም አንተን ማገዝ ከጎንህ መቆም ይፈልጋል። ከዚህ በላይም ደግሞ ትልቅ ደረጃ ደርሰህ እናያለን። እሺ መድረስ አለብን ብላችሁ ታስባላችሁ? ሁላችንም በቻልነው መጠን በቻልነው አቅም ለወገኖቻችን የአቅማችንን ማድረግ እንደሌለብን ሁሌም መርሳት እንደሌለብን ልነግራችሁ እፈልጋለሁ። ዋው ጋይስ የምር ደስ አለኝ። እንበይ መጣያችሁ። በተዳራቸው ላይ እንቅፋት እንደገጠማቸው ምክር እንደሚያስፈልጋቸው በኮሜንት አብዛኛው ኮሜንት ባለትዳሮች የምክር አገልግሎት ነው እየጠየቃቸው ያላችሁና ሴቶች ብልሃተኞች ናችሁ እኮ አቅማቸውን አሟጣቸው የትዳር ጓደኛችሁን የራሳቸው ለማድረግ ለማሳመን በፍቅር መጠጥ ካለበት ከመጠጥ የሚተውበት እንዲሁም ሌላም ሱስ ካለበት ከዚህ ለመታደግ አቅማቸውን አሟጣችሁ ከተጠቀማችሁ እኮ አቅም እናንተ ውስጥ አለ። አንድ አባባል አለ። ባሏ አይወደኝም ማለችና ወደ አዋቂ ጥበበኛ ቦታ ሄደች ይባላል። ያም ጥበበኛ ዝም ብሎ የውሸት ጥበበኛ ነበርና ምንም በውሸት ነው እናውቃለሁ የሚለው የአንበሳ ጋማ አንጭልኝ አላት። አታገኘውም ብሎ ነው። የአንበሳ ጋማ የአንበሳ ጸጉር አንጭልኝና በሱ ነው ምሰራለሽ ብሎ እንደማታገኘው አረጋግጦ ነገራት። እሷም በሬ እያረደች አንበሳ ጫካ እየሄደች ስጋውን በየጥቂቱ እየጣለች አንበሳ አስለመደች። አንበሳውን አለማምዳ አንበሳው ከለመዳት በኋላ ከአንበሳው ትከሻ ላይ ጸጉር ቆርጣ ይዛ ወሰደችለት ማለት ነው። ሰውየው የአንበሳ ጸጉሩን ስትሰጠው ደንቆት ገርሞት ያንቺ ባል እኮ ከዚህ አንበሳ አይከፋም፣ በጫካ ያለውን አንበሳ እንዲላመድ አድርገሽ ጸጉሩን መቁረጥ ከቻልሽ ባልሽ ላይ በደንብ አድርገሽ በሳይኮሎጂ ባልሽን ለማሳመን ሞክሪ፣ ጥሩ ነገር ተናገሪ፣ ጥሩ ነገር አቅርቢለት፣ በፍቅር ቅረቢው፣ በፍቅር ማርኪው፣ የራስሽ አድርጊው። ሌላ ነገር የምሰጥሽም ነገር ምንም የለም፣ አቅም አለሽ፣ አቅምሽን ስላልተጠቀምሽበት ነው ብሎ ሌላ ነገር ተጨማሪ ነገር ሳይነግራት መክሮ ወደዚያ ወደ ቤቷ መለሳት ማለት ነው። እሷም የዚያን ሰውዬ ምክር ተቀብላ ምክሩን ብትጠቀምበት ባሏን የራሷ ማድረግ ትችላለች። ከሱስ ከመጠጥ ከተለያየ ችግር ማላቀቅ ትችላለች ማለት ነው። ስለዚህ እያንዳንዳችን ውስጣችን የሚታገለውን ኔጌቲቭ የሆነ ስሜት ተቆጣጥረን በፍቅር መቅረብ አሟጠን ለእግዚአብሔርም መንገር ወደ እግዚአብሔር ቤት ይዞ መሄድ። ስንገናኝ እንደተቀራረብን ሁሉ ዕለት በየቀኑ ክፍተት ሳይፈጠር ክፍተቶችን በፍቅር እየዘጋን በንግግር እየዘጋን መጠበቅ። እንዴ ሰጎን እኮ እንቁላሏን ወልዳ ለ40 ቀን እኮ አይኑን እያየች እንቁላሉን ትጠብቃለች እንዲቀፈቀፍ። አይኗን አታነሳም ከእንቁላሏ ላይ። መብላት መጸዳዳት እንኳን ስትፈልግ ተባይቱ ወንዱን ሰጎን ተክታ ነው እሱ እንዲያ ያድርጋ ነው የሚቀፈቀፍላት እንቁላሉ ማለት ነው። ዶሮም እንደዚያው
ትዳርም እንደዚያ ነው። ክፍተት እንዳይፈጠር ሁልጊዜ መነጋገር፣ ሁልጊዜ መዋደድ፣ ሁልጊዜ መታዘዝ፣ ሁልጊዜ መንከባከብ። ገና የመጀመሪያ ቀን እንደተገናኛችሁ እየቆጠራችሁ ፍቅራችሁን በሳይኮሎጂ በደንብ እያደሳችሁ በእምነት እያጸናችሁ ወደ ቤተክርስቲያን ጸሎት ማብራችሁ እያደረሳችሁ ማደስ ነው መፍትሄው። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላሉ። በቀጣይ እናንተን ቁም ነገር አስጨብጣሉ ሀሳብና አስተያየቶችን ያለው የማስባቸውን ቪዲዮዎችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ